ተመልካቾቻችን አሁን የምንገኘው በጋሞ ጎፋ ዞን በጨንቻ ወረዳ ነው። የጨንቻ ወረዳ 85% ደጋማ አካባቢ ነው። በእነዚህ ደጋማ አካባቢዎች ምን ቢመረቱ ውጤታማ ይሆናሉ? ምርትና ምርታማነታቸው የተሻለ ውጤት የሚያስገኙ ዘሮች ተለይተው የአርባ ምንጭ ምርምር ማዕከልም በምርምር ደረጃ የተለያዩ የምርምር ስራዎችን እየሰራ ይገኛል። ይህኚህ በምርምር የተሰሩ ስራዎች እንዴትስ ወደ አርሶ አደሩ እያሸጋገረ ይገኛል የሚለውን ከአንድ ባለሙያ ጋራ የምናደርገው ቆይታ ይኖራል። አብራችሁን እንድትቆዩ በአክብሮት ጋበዘ። ስሜ ጌታቸው ጉደሮ እባላለሁ። በዚህ በአርባ ምንጭ ግብርና ምርምር ማዕከል በሰብል ምርምር ስራ ሂደት ውስጥ የሰብል በሽታ ተመራማሪ ነኝ። በዚህ አካባቢ ያለውን የአርሶ አደሩ ምርትና ምርታማነት ለማሳደግ አሁን በዚህ በምናየው የምርምር ስራ ላይ የተገኙ የምርምር ውጤቶች ምን ይመስላሉ? በስንዴ ላይ ስንዴ በአብዛኛው እዚህ አካባቢ በመኸር ላይ ከሚዘሩ ወይም ከሚበቅሉ ሰብሎች አንዱ ነው። በመቀጠል ባቄላም አለበት። በዋናነት እኛ ትኩረት አድርገን አሁን በዚህ ሰዓት እየሰራን ያለ ነው በአርሶ አደሩ እጅ ላይ ገብተው ያሉ የተለያዩ የስንዴ ዝርያዎችን ከዚህ በፊት በተለዩ ዋና ዋና በሽታዎች ላይ መሰረት አድርገን የመከላከል ስራዎችን ነው እየሰራን ያለ ነው። በዚህም ችግሮችን በምንለየበት ጊዜ ቅድሚያ ተሰጥተው የቴቱ መቅደም አለበት በአርሶ አደሩ ላይ በዚህ በአሁን ደረጃ መቅደም ያለበት ቀደም ብሎ ወይም ወጣ ብሎ እየታዩ ያሉ የበሽታ አይነቶች ምንድናቸው? በእነኛ ላይ ምን ስራ መሰራት አለበት ከሚል አኳያ ተነሳስተን በዛ መሰረት ፕሮግራም ተይዞለት ተቀርጾለት መንግስትም በዚህ ጉዳይ ላይ በጅቶበት ስራውን እየሰራን ያለንበት ሁኔታ አለ። ጥሩ። እስቲ አሁን በዚህ በምርምር ማዕከላችሁ ምን ያህል የስንዴ ዝርያዎች ናቸው በምርምር ደረጃ ያሉት? እኚህ የስንዴ ዝርያዎች ሲጀምር ወደ አርሶ አደሩ ያልተሸጋገሩ ናቸው? እነኚህ ዝርያዎች ወደ አርሶ አደሩ ገብተው በምርት ላይ ነው ያሉት። በዋናነት ከገቡ ከ3 ከ4 አመት በፊት ገብተዋል። ግን ከገቡ በኋላ አርሶ አደር እጅ ከደረሱ በኋላ በሁለተኛ አመትና በሶስተኛ አመት አካባቢ ላይ በበሽታ የመጠቃትና የመመታት ሁኔታዎች አሉ። በዚህም በዋናነት አሁን እኛ እዚህ ጋር እየሰራን ያለ ነው 5 የተለያዩ የስንዴ ዝርያዎች አሉ። ኩብሳ አለ የ1685 የምንለው ሆለታ ግብርና ምርምር ማዕከል የለቀቀው ዝርያ ነው። ሾሪማ አለ፣ ህዳሴ አለ፣ ወልቾ አለ፣ ዋኔ የምትባል ዝርያዎች አሉ። እነኚህ ዝርያዎች ቅርብ ጊዜ ከ2010 ወደዚህ ተለቀቁ አሉ። ከአንደኛዋ ዝርያ በስተቀር ኩብሳ በጣም ረጅም ጊዜ ቆይታለች። አሁን በአርሶ አደር ማሳ ላይ እሷ እንደ ሎካል ነው እንደ አካባቢ ዝርያ ነው የምትታየውና እሷን እንደ ማነጻጸሪያ አድርገን ነው ያስገባ ነው። እኚህ ዝርያዎች ወደ አርሶ አደሩ የተሸጋገሩት በምርምር ማዕከላት የምርምር ስራ ተሰርቶባቸው ውጤታማ ሆነዋል ተብሎ ነው። ቢሆንም ግን በአንዳንድ አርሶ አደሮች ማሳ እንደዚሁ በምርምር ስራ ተሰርቶ ተሸጋግሮ ለተለያዩ በሽታዎች እንደዚሁም ለዋግ መሰል የስንዴ በሽታዎች ሲጋለጡ እናያለንና ይሄን አሁን የመለየት ስራ ነው በእናንተ ምርምር ማዕከል የተሰራ ያለው። እነኚህ ዝርያዎች ሲለቀቁ በሰዓት አሁን እነኚህ ቆይተዋል፣ ፕሮዳክሽን ላይ ምርት ላይ ቆይተዋል፣ እየተመረቱ ቆይተዋል። ኦልሞስት ከ2010 ጀምሮ በውጮች አቆጣጠር ስንመጣ በምርት ላይ ያሉ ናቸውና አንደኛዋ ዝርያ እንደው በጣም ቆይታለች፣ ወደ 20 አመት ምናምን አካባቢ ቆይታለች። ኩብሳ የምንላት ዝርያ ግን ለበሽታው እነኚህ ይቋቋማል ተብሎ የተለቀቀው ዝርያ ያንን እንዲቋቋም የተደረገው የተሰጠው ጂን ብሬክ አድርጎታል፣ በሽታው ሰብሮታል፣ ያንን እንትን ብሎታል። ለዛ ምንድን ያደረገው እንዲጋለጥ አደረገው ለበሽታው ማለት ነው። እና ከዛ አንፃር ነው ከምርምር ወጥተውም ነገር ግን ወደ ፕሮዳክሽን ወደ ምርት ከገቡ በኋላ ወደ 3 እና ከ4 አመት በኋላ ከቆዩ በኋላ በዋናነት ተመልሰው ወደ በሽታ ወደ መመታቱ የሚገቡበት ትልቁ ምክንያቱ ይሄ ነው የምናስበው። ይሄ አሁን የምንለው የሚሉት የስንዴ ዝርያ ነው። ይሄ ህዳሴ የምንለው የስንዴ ዝርያ አይነት ነው። ህዳሴ የስንዴ ዝርያ አሁን አብዛኛው አርሶ አደር ማሳ ላይ አብዛኛው አርሶ አደር ማሳ ላይ ተሰራጭቶ ያለው በግብርና ጽሕፈት ቤት በኩል ተሰራጭቶ ያለው ከክልልም እንደዚሁ ተሰራጭቶ ያለ ዝርያ ነው። በጣም በስፋት ተሰራጭቶ ያለ ዝርያ ነው። ይሄ ዝርያ ሲለቀቅ እንግዲህ ለዚህ ለስንዴ ዋግና ለቢጫ ዋግ ይቋቋማል ተብሎ ነበር የተለቀቀው። አሁን ግን ስናየው እዚህ ጋር እንዳለ የቢጫ ነው፣ በዋግም ተጠቅቷል። ግንድም ዋግ አለው። ግንድ ዋግ ነው አብዛኛው። አሁን እዚህ ጋር ስትመለከቱ እዚች መደብ ላይ ያለው እንዳለ ግንድ ዋግ የምንለው ነው። ሌሎች እንትኖች ላይም ስንመጣ የቅጠል ዋጉንም ታዩዋለች። የቅጠል ዋጉንም እንደዚሁም ስንዴውን ምርቱንም ፍሬውንም ነክቶታል። ሁሉ እስከ ላይ ድረስ ነው የሚነካውና ይሄ እቺኛዋ መደብ
ምንም አይነት ኬሚካል አልተረጨባትም። ያ ማለት ምንድነው የሚያመለክተው የአርሶ አደሩ አሰራር እንደማለት ነው። አርሶ አደሩ አሁን ወደ መንተብቶች በማሳው ላይ ኬሚካል የማይጠቀሙ አርሶ አደሮች አሉ። እነኚህ የማይጠቀሙ አርሶ አደሮች ማሳ ይሄንን ነው የሚመስለው። ማሳቸው ላይ ስንዴው ነው ማለት ነው። ማሳው ይሄ ነው ማለት ነው። በጣም ነው የሚቀንሰው፣ ምርታማነቱ በጣም ነው የሚቀንሰው። ምንም አታነሽም። አሁን እንዲህ ስታይ የያዘ ይመስላል እንጂ ውስጡ ቀፎ ነው። ለምሳሌ እነኚህን ማንሳት እንችላለን። ከላይ እስከ ታች ጀምሮ ዋጉ ከግሩ ጀምሮ ነው ዋጉ የያዘው። ይኸውልሽ ተመልከቻቸው። ከላይ ጀምሮ እንዳለ ነው ዋጉ የያዘው። ይሄ ዜሮ ነው። አየሽ ምንም ነገር የለም፣ ገለባ ነው። ምንም ምርት የለም። አሁን ይሄ እነኚህ የምታያቸው እንደዚህ ዝም ብሎ ነው ቆሞ ያለው። ወንፊት ነው ውስጡ። ስታይ ፍሬ ያለው ይመስላል። ወንፊት ነው ውስጡ። ምንም ነገር ባዶ ነው፣ ቀፎ ነው። ምንም ነገር የለም። ዋጉ ነው አሁን የህዳሴ ስንዴ ዝርያ ሆኖ በዋግ የተጠቃው ነው። ይሄ የግንድ ዋግ የምንለው በሽታ ማለት ነው። ይሄ እንዳለ የግንድ ዋግ የምንለው ነው። በነገራችን ላይ ይሄ በሽታ አምናና ከዛ በፊት በነበሩ ለ3 እና ለ4 አመታት ተከታታይ አልነበረም። በተለያየ ምክንያት ዘንድሮ ነው የመጣው በሽታው። ለ2 እና ለ3 2014 ላይ ነበር ያየ ነው ይሄ የግንድ ዋጉን። ከ2014 በኋላ ገና አሁን ዘንድሮ ነው ተመልሶ የመጣው በሽታና እንዳለ አሁን ደግሞ ከዚህ በፊት አሁን ባለፈው ሳምንት ዳሰሳ ጥናት ሰርተን ነበርና እንደዚህ እንደ አጠቃላይ እንደ ጋሞ ጎፋና ሰገን አካባቢ ህዝቦች ዞን ላይ ሰገን ላይ ያው በልግለን የሰራ ነው። በርግጥ እዚህም ያው መኸር ስለሆነ መኸር ላይ የሰራ ነው። በጣም በስፋት ያለው አሁን ከቢጫ ዋግ ይልቅ ይሄ ነው ተሰራጭቶ ያለው የግንድ ዋግ። የግንድ ዋጉ በተለይ ህዳሴ የሚባለው ዝርያ ላይ፣ ሌሎችን ዝርያዎች ላይ አላየንም። ይሄ አሁን በአርሶ አደሩ ማሳ ላይ የህዳሴ ምርት ያው የግንድ ዋግ እንትን ካለው በቃ ይሄ ነው የሚሆነው ማለት ነው። ግንዱ ደግሞ ተበላ ማለት ፍሬው ላይ ውጤታማ አይሆንም። አጠቃላይ ውጤታማ የማይሆንበት ነገር ምንድነው? ከላይ እስከ ታች ያለው ጀምሮ እንትኑ ሰብሉ ተክሉ ምግቡን እንዳያዘጋጅ ቅጠሉም ተመቶበታል፣ ግንዱም ተይዞበታል። ስለዚህ ተገቢ የሆነ ለዘር ለማፍራት የሚጠቀመውን የውሃም ሆነ ከአፈር ውስጥ የሚጠቀመውን የተለያዩ ንጥረ ነገሮችን በአግባቡ እንዳይጠቀም ያደርገዋል። ይሄ በሽታው ውስጥ ገብቶ ያግደዋል፣ ይፈታተነዋል ማለት ነው። በእናንተ ምርምር ማዕከል ይሄን የህዳሴ ስንዴ ዝርያን የመከላከል በዋግ እንዳይጠቃና በተለያዩ ኬሚካሎች የመከላከል ስራ አልተሰራም? አሁን በዚህ ምርምር ማዕከል ተሰርቷል። በዋናነት አሁን እዚህ ቦታ ላይም ያለው እየተሰራ ያለው ነገር ምንድነው? የአርሶ አደሩን ችግር መሰረት አድርገን ምን አይነት ስራዎችን ለአርሶ አደሩ ይዘን መቅረብ አለብን ከሚል አኳያ ተነስተን እየሰራን ያለንበት ነገር አለ። አሁን ይሄ ህዳሴ የአርሶ አደሩን የትክክለኛው አሰራር ባህላዊ አሰራሩን ተከትሎ የተሰራ ነው። ይሄ በኬሚካልም አልታከመም፣ ምንም ነገር ስራ አልተሰራበትም። ለምሳሌ በእኛ ደግሞ እንደዚህ ለመፍትሄ ይሆናል ብለን ያሰብነውን ደግሞ እንመልከተው ይኖራል። መድኃኒት ርጭት ምናምን የተደረገበት የተደረገ ለምሳሌ አሁን ይሄኛው ዝርያው ራሱ ነው ህዳሴ የሚባለው ዝርያ ነው። ከላይ ከአናቱ ጀምረሽ እስከታች ስሩ ድረስ ብትመለከችው በኬሚካል ታክሞ እየታየ ያለ ተመልከቹ። አሁን ከታች እስከ ላይ ስንመለከተው አረንጓዴ ነው። በሽታው የሚባል ምንም ነገር የለውም። የመጀመሪያውን ስትመለከቹ እንግዲህ ከላይ ካናቱ ጀምሮ እስከ ስሩ ድረስ በጣም በስብሶ even ራሱ ይሄኛው ዘሩን እንትኑ ስትመለከቹ ይሄ ራሱ ባዶ ነው የምታየው። ደም ያሳየውሽ ፍሬው ባዶ ነበረ እዛ ያ በዋግ የተጠቃው ማለት ነው። አሁን ይሄንን ስትመለከቹ እንዳለ ፍሬ አዝሎ ነው ያለው። አታየም? ይኸውልሽ በፍሬ አዝሎ ነው ያለው እንዳለ በእንትኑ ዳፍ ስቴጅ ይባላል ያለበት እንትኑ ፍሬ አለው። ንጹህ ነው ፍሬ እንዳለ አዝሎ ነው ያለው። የሚገርምሽ ነገር ማለት ነው ይሄ ማለት አሁን ከተወሰነ ጊዜ በኋላ ወደ መድረቅ ነው የሚሄደው። የወተት አውጭነቱን ጊዜ ጨርሷል። አሁን ወደ ዳፍ ስቴጅ ነው የምንለው እኛ የዳፍ የእድገት ደረጃ ላይ ፍሬው ማለት ወደ ምርት ወደ የሚሰበሰብበት ደረጃ እየሄደ ነው ያለው። አሁን ወደ መድረቅ እየሄደ ነው ያለውና ግን ስትመለከቱ እስካሁን ድረስ አሁን አረንጓዴ ነው። ይሄ የሆነው ኬሚካል መረጨቱ ነው። በኬሚካል መጠቀሙ አርሶ አደሩ ኬሚካሎችን ቢጠቀም የዋግ በሽታ መከላከል እንደሚችል ነው አሁን በግልጽ ነው ያሳየን። ምክንያቱም እዚህ ጋር እኛ ይሄን ነገር አርሶ አደሮች አይተውታል ከዚህ በፊት በዚህኛው ደረጃ ላይ ሳይሆን በሽታው ተከስቶ ማዚው ቦታው ላይ አለ። ኬሚካልም ተረጭቷል። ማሙ ኬሚካል መርጨት ካቆመን ቆይቷል። የስንዴ ዝርያ ላይ በምርምር ደረጃ ውጤታማ ሆኖ ወደ አርሶ አደር ተሸጋግረ የለም። እነኚህ ዝርያዎች ወደዚህ ሲመጡ በመጀመሪያ የማላመር ስራ ተሰርቶባቸዋል። የማላመር ስራ ተሰርቶባቸው ከዛሬ 4 እና 5 ዓመት በፊት የማላመር ስራ ተሰርቶባቸው ወደ አርሶ አደር የገቡ ናቸው። እነኚህ ዝርያ በዚህ በምርምር ማዕከል በአርባ ምንጭ ግብርና ምርምር አማካኝነት ከ3 ዓመትና ከ4 ዓመት በፊት ገብተዋል።
ስለዚህ ከገቡ በኋላ ደግሞ በምርምር በእናንተ በኩል የመጡ ዝርያዎች እንደዚህ አይነት ችግር አለባቸው። ስለዚህ ጥሩ ዝርያ እንዳመጣችሁልንም በሽታ እየተከሰተብን ስለሆነ በሽታውንም የምንከላከልበት መንገድ አሳዩን እያሉ ነበርና በዛ መሰረት የነሱን ጥያቄ ቀደም እንደነገርኩሽ በዳሰሳ ጥናት መሰረት የነሱን ጥያቄ ለመመለስ ይሄንን ስራ ነው ይዘን መጣነውና እንደምታየው እነሱ ሲጠይቁን የነበሩ ነገሮች መሰረታዊ የሆኑ ነገሮች አሉ። ዋናው የነበረው ነገር ምንድነው? በሽታን እንዴት እንከላከል ነው። በሽታን እንዴት መከላከል እንችላለን ነው። እናንተ እየተጠቀማችሁ ያለበት መንገድ እንደ ባለሙያ መክረንም ስጡ። የሚሰራርት ነገር ወይም መላ ነገር ካለን ይዛችሁልን ነው። በዛ መሰረት ነው የመጣ ነው እኛ ወደዚህ አካባቢ ስንመጣ። አካባቢ ደጋም እንደመሆኑ መጠን የባቄላ ሙከራዎችንም እንሞክራለን። በዋናነት ከተለዩ አንደኛው ሰብሎች መካከል ባቄላ ነው አንደኛው። በዚህም የተለየ ዋና በሽታ አለ። እዚህ የባቄላ ምች በሽታ የምንለው ነው። አሊያም ደግሞ የቸኮሌት ስፖት ይሉታል። የባቄላ ቸኮሌት ስፖት በሽታ ይባላል። በሽታው ቅጠሉን ነው በዋናነት የሚያጠቃው። ነጠብጣብ ነው ቅጠሉ ላይ ሰርቶ ያለው። እዚህ ላይም በዳሳ ጥናታችን እንደለየ ነው ከፍተኛ የሆነ የምርት ብክነት አለ። በዚህ አማካኝነት ሊመጣ የሚችልበት አርሶ አደሩ እስከ ግማሽ ሄክታር እስከ ሩብ ሄክታር አካባቢ እየዘራ በጣሳ የሚሰፈር ነው እያገኘ ያለው። ስለዚህ በምርምር የተደገፈ እንዲሁም ከባለሙያዎች ጋር በተደገፉ ስራዎች ቢሰሩ አርሶ አደሩ እንዴት ነው ከዚህ ነገር ተጠቃሚ መሆን የሚችለው? እኚህ ተሻግረዋል እንደ ወደ አርሶ አደሩ እነኚህ ዝርያዎች ናቸው። እዚህ ከአንዱ ዝርያ በስተቀር አርሶ አደር ጋር አሉ። እነኚህ ዝርያዎች ገበልቾ የሚባለው ዝርያ አዲስ የተለቀቀ ዝርያ ነው። ለአካባቢው አዲስ ነው ያለው ዝርያ። ከዛ ውጭ ሶስቱ ዝርያዎች እነኚህ ደጋጋ የሚባል አለ፣ ሞቲ አለ። ከዛ ሎካል የአካባቢ ዝርያ የምንላት አለች። እነኚህ ሞቲ ደጋጋና የአካባቢው ቆይተዋል። ያው እዚህ አካባቢ ከገቡ ደጋጋ አዲስ ዝርያ ነው የመጣው። ያው ስንመለከታቸው እዚህ ላይ እየተሰራ ያለ ነገር ምንድነው? ይሄን በሽታ ለመቋቋም የተለያዩ ኬሚካሎች ይወጡ አሉ። እንደ ሀገር አቀፍ ይወጡ እንትኖች አሉ። ነገር ግን እኛ በዋናነት የለየነ ነገር ምንድነው? የዚህ የአጠቃቀሙ የሚያስፈልገው የዶዝ መጠን የሚያስፈልገው ዶዝ በሄክታር ምን ያህል ነው የሚለው ነገር ችግር አለበት። ለበሽታው መከላከያ ኬሚካሎች ቢኖሩም አንድ ኬሚካል አቅርቦት ችግር አለ። ግን የወጡ ኬሚካሎች አሉ ይሄንን በሽታ ለመከላከል። ስለዚህ ቢኖርም ያሉትን ኬሚካሎች ራሱ የሚጠቀሙት የአጠቃቀም ችግር አለባቸው። ትልቁ የአጠቃቀም ችግራቸው የዶዝ ነው፣ የመጠኑ ምን ያህል በሄክታር ምን ያህል መጠቀም አለብን የሚል ችግር ነው የለየነው በዚህ ላይና ያንን መነሻ አድርገን ከአርሶ አደሩ ጋር ቁጭ ብለን ተወያይተናል። ለምንትን የገበሬ ማሰልጠኛ ማዕከል ላይ በእንደዚህ አይነት ስራ ቢሰራ እንደዚህ ስራዎች ቢሰሩ ብለውን የነገሩን ነገሮች አሉ። ያንን መሰረት አድርገን የመጣነ ነው። እኚህ አሁን በምርምር ማዕከላት የተሰሩ ዝርያዎች ወደ አርሶ አደሩ ሲሸጋገሩ እንደ አካባቢው የአየር ሁኔታ ይወስናል። ዝርያዎች ሲወጡ አሁን ሌላ አካባቢ ተላምዶ ነው የወጡት። ብዙውን ጊዜ እነኚህ የሚለቀቁ ዝርያዎች ምርምር በሚሰራባቸው አካባቢዎች ላይ ፎከስ አድርገው ማለት ትኩረት አድርገው ሰርተው በዛ አካባቢ ሰርተው ስለዚህ በዚህኛው አግሮ ኢኮሎጂ በዚህኛው የዝናብ ሁኔታ በተለያየ ነገር የሚያስቀምጡት አለ። በዛ መሰረት አምጥተሽ እዚህ አካባቢ ስትዘሪ እዛ አካባቢ መጀመሪያ ከተሰራበት አካባቢ ላይ ወደዚህ ስትመጪ ደግሞ የተለየ ነገር ይገጥምሻል ባለው ነገር ላይ ቀደም እንደነገርኩሽ አሁን ዳሴ ላይ ስንመለከት ዝንዴ ላይ እንግዲህ ይቋቋማል ተብሎ ሌላ አካባቢ ነው የተለቀቀው። እኛ ጋር ሲመጣ ግን ተመቶ ነው ያገኘነው። ስለዚህ ይሄ እንደዚህ አይነት ዝርያዎች ከመውጣታቸው በፊት የትኛው አየር ጸባይና በየትኛው አካባቢ ተሰርቶ አማካይ የሆነ ነገር ነው መውጣት መቻል ያለበት። እኚህ በምርምር ጣቢያ የተሰሩ ስራዎች ወደ አርሶ አደሩ ሙሉ ለሙሉ እንዳይሸጋገሩ እንቅፋት የሆኑ ነገሮች በእናንተ እንደው የታዘባችሁት ይኖር ይሆን? እንደዚህ ነገሮችን የሰዎች ኢንተግሬት ሆነው በሰዓቱ ፕሮግራሞችን የማስኬድ ችግር እንጂ ስራዎችን ሰርቶ ወደ አርሶ አደር ከማድረስ አኳያ ብዙም ችግር አይታይም ካለው ሁኔታ። እሺ እኔም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይመስገን። የአርሶ አደሩ ምርትና ምርታማነት ለማሳደግ በምርምር ማዕከላት የተለያዩ ተግባራት እየተከናወኑ ይገኛሉ። ከሚከናወኑ ተግባራትም ዛሬ ላይኛ በፕሮግራማችን ከባለሙያው ጋራ ቆይታ ያደረግነው እንደዚሁም በባቄላና በስንዴ ዝርያዎች ላይ ነው። የስንዴ ዝርያዎች እንዴት ባለ መልኩ በሽታን ተቋቁመው የአርሶ አደሩ ምርትና ምርታማነት ውጤት እንዲያገኝ ያስችለዋል የሚለው ነው የተመለከትነው። እኚህ በምርምር የተሰሩ ስራዎች አርሶ አደሩ ጋር ደርሰው ወይም ተሸጋግረው ውጤታማ እንዲሆኑ የባለድርሻ አካላት ቅንጅታዊ አሰራሮች ቀጣይ ትኩረት የሚሹ ጉዳዮች ናቸው እያለን ፕሮግራማችንን በዚሁ ቋጨን።